ቤዚ ግን ማርክን ምን ፍጠር እንደምትለው እኔ ግራ እየገባኝ ነው ማለት ነው። በተደጋጋሚ እየተመላለሰች ታቆስለዋለች። ከቆስሉ በላይ ምን ፈልጋ ነው? ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰብ ማለት ነው። የምር ይሄ ልጅ ምን አደረገ? ምንድነው እፎይ እንኳን እንዳይልበት ቁስሉን እንዳያስታመምበት በተደጋጋሚ በራሷ ሰብራው እንደገና ተረዳኝ። ምንድነው የሚረዳሽ? ምንድነው አንቺ ልጅ ግን ድርቅ የምትይው? ደግሞ እኮ የሚገርመው ነገር አሁንም ድረስ ትጠረጥረዋለች ማለት ነው። ምን ታረጋላችሁ ሁለታችሁ አላለች? ምን አገባሽ? መብቱ ነው እንዴ? እንደፈለገ መሆን መብቱ ነው። አንቺ ነሽ ፍቅሩን አልቀበልም ያልሽው። አሜሪካ ዋሽንግተን ዲሲ ልትሄድ ነው አረጥለሽው። ሰው መልካም ህይወት ይግጠምሽ። ግን ልጁን ለቀቅ ብታረጊው ደስ ይለኛል። እግዚአብሔር እኔ ሲሰቃይ ሳይ እንዴት እንደሚያሳዝነኝ አይ ነው። በቃ ቪዲዮ አልሰራም በርግጥ ግን ቪዲዮን ሁሌ ይከታተላለሁ። በጣም የሚያሳዝነኝ ባፈቀረ ይሄን ያክል መንከራተት አለበት እንዴ? ኧረ እንደው ሴቶች የሚያፈቅራችሁን ሰው አትወዱ? እንደው ምን ይሻላችኋል? የሚያፈቅራችሁን ጥታችሁ የማያፈቅራችሁን ሰው ስትከተሉ ትኖራላችሁና ይሄኔ የመንገድሽን ጉዳይ ማለት ነው። ቤዚ ዝም ብለሽ እዚህ ጋር እየመጣሽ አትቀባጥሪ። ከድሮም ጀምረሽ ታውቂያለሽ። ይሄ አዲስ ነገር አይደለም። ይሄ ማርያምን ምናምን እያለች ትምላለች እንዴ? ደግሞ እንዴት ነው በድንገት ደርሶ ይሄ ቪዛ ተዘጋጅቶልሽ ምናምን ከአንድ ወር በኋላ ልበር ነው ማለት ምን ማለት ነው? ምንም ቢሆን እኮ አባትሽ ነው አይደለ? ከድሮ ጀምሮ የተወራ ነገር ነው። ግን ማርክን በዚህ ልክ መስመር ለምን እንደፈለግሽ በጣም ያሳዝናልና አሁንም ደግሞ በቃ ተይው። ልጁ ቁስል ላይ ነው ያለው። ቁስሉን ያስታምምበት። ምንድነው? ተረዳኝ አስሬ። ቆይ ምንድነው እንዲላት የምትፈልገው? አሁን ማለት ምንድነው እንዲቀበላት የምትፈልገው? ሆነም ቀረም መጣም ሄደም እሷ ልትሄድ ነው አይደለ? ከዚህ ጋር ምንም እኮ አታስፈልግም። ከዚህ በኋላ ቤዛ ማለት ነው ልትሄድ ስለሆነ ከእሷ ጋር ምን አይነት ግንኙነት ይኖረዋል? ስለዚህ ለምን አትለቀውም? አንቺ አፎሚ ደግሞ ማለት ነው ይወድሽ። እኔ አፎሚ ይወድሽ ነበር መጀመሪያ እንደመጣሽ አካባቢ። አሁን ግን በጣም እያናደድሽ ነው። አንቺ ራሱ ምንድነው ያልሆነ ተስፋ የምትሰጪው? ልጅቷ ነገ ልትሄድ ነው አይደለ? ስለዚህ ነገሩ ይስተካከላል፣ ትዋደዳላችሁ እያልሽ ምንድነው የምትቀባጥሪው? አብራው ማትቀጥል ከሆነ ለምንድነው ድጋሚ ልቡ የሚጎዳ? በቃ በዚህ ሁኔታ ሆኖ ድጋሚ ከቤዚ ጋር መቅረብ አይችልም። ለምን? መሄዷን እያሰበ ድጋሚ ልቡ ስለሚሰበር ማለት ነው። የምታዝኑለት ከሆነ ከዚች ልጅ እንድታረቁት እንፈልጋለን በነገራችን ላይ። ምክንያቱም የማይጠቅም ሰው መሄድ አለበት። አለቀ እንዴ! ኧረ ትንሽ አስቡለት። እውነት በጣም ነው የሚያሳዝነው ይሄ ልጅ።